ሰላም እንደምሰምታችኋል። ዛሬ እንደተለመደው እንግዲህ በአዲስ ቪዲዮ መጥቻለሁ። የዛሬ ቪዲዮአችን ትኩረት የሚያደርገው ለፊታችን የፊታችንን ጥራት፣ የፊታችንን ውበት፣ የፊታችንን የቆዳ ጤንነት ለመጠበቅ ከምንጠቀማቸው ፕሮዳክቶች ውስጥ አሁን በጣም ፖፑላር የሆነውን የስኔል ክሬም እና ሰረም ነው። የዚህ ክሬም ጥቅም ምንድን ነው? የትኛው የቆዳ አይነት ነው መጠቀም ያለበት? በምን ሰዓት ብንጠቀመው ይሻላል? የሚሉትን እና ሌሎችም ጠቃሚ ናቸው ብዬ የማስባቸውን ነገሮች በዚህ ቪዲዮ ላይ ለማስረዳት ሞክራለሁ ማለት ነው። ከቪዲዮ ጋር አብራችን ቆዩ። እንግዲህ ይሄ የፌስ ክሬም ስኔል ክሬም ወይም ደግሞ ስኔል ሰረም ከስኔል ነው የሚመረተው ወይም ደግሞ ኮንተንቶቹን የምናገኘው ከስኔል ነው። ስኔል በአማርኛ እንግዲህ ቀንድ አውጣ ነው ማለት ነው። ስለዚህ ቀንድ አውጣ ውስጥ ያለውን ሙሲን አውጥተው ነው ይሄን ለፊታችን እንድንጠቀም መጠቀም በምንችለው መልኩ የሚዘጋጀው ማለት ነው። ይሄ ነገር ለስፔሻሊ ኤዥያኖች እንደ ቻይኖች፣ ኮሪያዎች፣ ጃፓኖች ለብዙ አመታት ለፊታቸውን ጥራት ለመጠበቅ አላስፈላጊ መሸብሸብን፣ የፊት ላይኖችን እንዲሁም ደግሞ በፀሐይና በብጉር ምክንያት የመጡ ጥቋቁር ነጠብጣቦችን ከፊታቸው ላይ ለማጥፋት ሲጠቀሙበት የነበረ ነገር ነው ይሄ የስኔል ክሬም እና ሰረም ማለት ነው። ይህ ስኔል ክሬም እና ሰረም እንግዲህ ከሌሎቹ የፊት ክሬሞች ለየት የሚያደርገው በውስጡ የሚይዛቸው ኮንተንቶች፣ ኒውትረንቶች በጣም ብዙ መሆናቸው ነው ማለት ነው። ስለዚህ በአንድ ክሬም ውስጥ በጣም ብዙ ቤኔፊት ነው የምታገኙት ማለት ነው። ከዛ ውስጥ አንዱ ግላይኮፕሮቲን አለው። ግላይኮፕሮቲን እንግዲህ ለምን ይጠቅመናል? የቆዳችንን ፕሮቲን እንድንጠብቅ የቆዳችንን ኢላስቲክ ሲቲ እንድንጠብቅ ይረዳናል ማለት ነው። የቆዳችን ኢላስቲክ ሲቲ ተጠበቀ ማለት አላስፈላጊ የሆነ የቆዳ መሸብሸብ አይኖርም ማለት ነው። ሌላ በውስጡ ምን ይይዛል? ሃይሉሮኒክ አሲድን ይዟል ማለት ነው። ሃይሉሮኒክ አሲድ ደግሞ ዋነኛ ጥቅሙ ምንድን ነው? እርጥበትን አምቆ ለመያዝ ነው። ስለዚህ ቆዳችን እንዳይደርቅ ከቆዳችን መድረቅ ጋር ተያይዞ የሚመጡ ብጉሮችን ወይም የፊት መሸብሸቦችን ለመከላከል ይረዳናል ማለት ነው። ሌላ በውስጡ የሚይዘው ምንድን ነው? ግላይኮሊክ አሲድ ነው። ግላይኮሊክ አሲድ ምን አይነት ፕሮፐርቲ ያለው? ኤክስፎሌት ማድረግ ይችላል። ስለዚህ ቆዳችን ቴክስቸሩ ስሙዝ እንዲሆን ወይም ስትነኩት በጣም ለስላሳ የሆነ ባምፒ የሆነ ነገር እንዳይኖረው ቴክስቸሩ እንዲስተካከል ያደርግልናል ማለት ነው። ከዛም ባለፈ ኤክስፎሌት ስለሚያደርግልን አላስፈላጊ የሆኑ ፊት ላይ ያሉ ጠባሳዎችን፣ ጥቋቁር ነጠብጣቦችንም እንደዚሁ ለማጥፋት ይረዳናል ማለት ነው። ከዛ ባለፈ ዚንክ አለው ማለት ነው። ዚንክ ደግሞ እንደምናውቀው ዚንክ ያላቸው ፕሮዳክቶች ለአክኒ ወይንም ደግሞ ብጉርን ለመከላከል የሚረዱ ናቸው። ስለዚህ ኦይል ፕሮዳክሽንን ወይም የቅባት ፊታችን ላይ ያለውን የቅባት ፕሮዳክሽን ስለሚቆጣጠርልን አላስፈላጊ ይሄ ብጉር ፊታችን ላይ እንዳያወጣ ይረዳናል ማለት ነው። ከዛ ውጭ ደግሞ ኮላጅን እና ኤላስቲክ አለው በውስጡ ማለት ነው። ስለዚህ የፊታችን የኮላጅን መጠን እንዲጨምር የኤላስቲን መጠን እንዲጨምር በማድረግ ፊታችን እንዳይሸበሸብ ፊታችን ላይ ያሉ መስመሮች እንዲጠፉ፣ እንዲቀንሱ፣ ፌድ እንዲያደርጉ ይረዳናል ማለት ነው። ከዛ ውጭ ደግሞ በጣም ብዙ ቫይታሚኖችን ይዟል እንደ ቫይታሚን ኤ፣ ሬቲኖይል፣ ቫይታሚን ኢ እንዲሁም ደግሞ ቫይታሚን ሲ በውስጡ አለው ማለት ነው። ይሄ ደግሞ አንቲኦክሲዳንት ስለሆነ ፊታችን በራሱ ፈካ እያለ እንዲመጣ ብራይት እንዲሆን ያደርግልናል ማለት ነው። ከዛ ውጭ ኮፐር ፔፕታይድ አለው። ስለዚህ ይሄ ኮፐር ደግሞ ጥቅሙ እንደነገርኳችሁ ኮላጅን ፕሮዳክሽንን ለመጨመር ነው ማለት ነው። ስለዚህ ስኔል ክሬሞች ወይም ደግሞ ሰረሞችን ስትጠቀሙ የፊታችሁ ውበት ወይም ደግሞ ይሄ ግሎ እየጨመረ ነው የሚመጣው ማለት ነው። ምክንያቱም በውስጡ በጣም ብዙ ኮላጅን ፕሮዳክሽንን ሊጨምሩ የሚችሉ ኒውትረንቶች ወይም ኮንተንቶች፣ ኮምፓውንዶች በውስጡ ስለያዘ ማለት ነው። አላስፈላጊ የፊት መሸብሸብ ስፔሻሊ አይናችን አካባቢ ሊወጣ የሚችል ሊሆን ይችላል። ስማይል ላይን ሊሆን ይችላል። ግንባራችን አካባቢ ሊሆን ይችላል። እነዚህ ነገሮችን በጣም ይቀንስልናል ማለት ነው። የፊታችን ኢላስቲክ ሲቲ ስለሚጨምር ፊታችን ፉል እንዲሆን ወይም ሙልት ያለ እንዲሆን ያደርግልናል ማለት ነው። ከዛ ውጭ ደግሞ በተለያየ ምክንያት የሚመጣ አላስፈላጊ የሆነ ጠባሳዎችን ከብጉር በኋላ የሚታው ዳርክ ስፖት እንዲሁም ደግሞ በፀሐይ ምክንያት የጠቆረ አንኢቨን ስኪን ቶን ካለን ለምሳሌ ግንባራችን አካባቢ ሊሆን ይችላል። አንዳንድ ሰዎች የአፋቸው አካባቢ ሊሆን ይችላል። እንደዚህ አይነት የጠቆረ ነገሮች ካሉ ስኪኑን ኢቨን ለማድረግ ይረዳናል ማለት ነው። ኤክስፎሌትም ፕሮፐርቲ ስላለው ባምፒ የሆነ ነገር ፊታችን ላይ እንዳይኖር እና ፊታችን በጣም ስሙዝ እንዲሆን ይረዳናል ማለት ነው ይህ ፕሮዳክት። ከዛም ውጭ ደግሞ ስኪን ሪፔር የማድረግ ወይም ደግሞ ቆዳችን ቶሎ ሂል እንዲያደርግ ስለሚረዳን የተለያየ ፊታችን ላይ ያሉ ጠባሶች ካሉ እነዚህ ጠባሶች
ከፍተኛ የሆነ አንደኛ ጠባሳ ትተው እንዳይሄዱ ከዛም ባለፈ ደግሞ ቁስሉ ቶሎ እንዲድን የማድረግ አቅም አለው ማለት ነው። ስለዚህ የተለያየ ፕሮሲጀሮችን ከተሰራችሁ እንደ ማይክሮ ኒድሊንግ ኦር ሌዘር ቴራፒ ከተደረገላችሁ በኋላ ይህን ነገር ብትጠቀሙ በጣም አሪፍ ነው ማለት ነው። ምክንያቱም ውንድ ሂሊንግ ፕሮፐርቲ ስላለው ወይም ደግሞ ቁስልን ቶሎ የማዳን ፕሮፐርቲ ስላለው፣ ምክንያቱም የኮላጅን ፕሮዳክሽንን በከፍተኛ መጠን መጨመር ስለሚችል ቶሎ ለውጡን እንድታዩት ይረዳችኋል ማለት ነው። ስለዚህ ይሄ ዋናኛ የስኔል ሴረም እና የስኔል ክሬም ጥቅም ነው ማለት ነው። በጣም ብዙ ኒውትሪንቶችን ስለያዘ ከፍተኛ የሆነ ጥቅም በውስጡ ይዟል ማለት ነው። ከአንድ ፕሮዳክት ላይ በጣም ብዙ ጥቅም ስለምታገኙ ሌሎች ፕሮዳክቶችን ባትጠቀሙ እንኳን በዚህ አንድ ፕሮዳክት ብቻ በጣም ትልቅ ለውጥ ማየት ትችላላችሁ ማለት ነው። ይህንን ጥቅሙን ካየን በየትኛው ሰዓት ብንጠቀመው ነው የተሻለ የሚሆነው፣ እንዲሁም ደግሞ የትኛው የቆዳ አይነት ነው ይህንን ነገር መጠቀም የሚችለው የሚለው ሌላኛው ጥያቄ ነው። የስኔል ክሬም ደስ የሚለው ነገር ለሁሉም አይነት የቆዳ ታይፕ ይሆናል ማለት ነው። ፊታችሁ ደረቅም ቢሆን ወይም ደግሞ በጣም ወዛማ ቢሆን፣ እንዲሁም ኮምቢኔሽን የምንለው ወዛማ እና ደረቅ ፊት አንድ ላይ ቢኖራችሁ እንኳን ይህንን የፊት ስኔል ክሬም ወይንም ደግሞ ስኔል ሴረም መጠቀም ትችላላችሁ ማለት ነው። ለሁሉም አይነት ፌስ ታይፕ ኦር ስኪን ታይፕ የሚሆን ፕሮዳክት ነው ማለት ነው። ከዛ ባለፈ መጠቀም የምትችሉበት ታይም ማታ ቢሆን ይመረጣል። ስፔሻሊ የፊት ክሬም ስኔል ክሬሙን ከሆነ የምትጠቀሙት ማታ ቢሆን ይመረጣል። መጀመሪያ ስትጠቀሙት የሆነ ግሬሲ የሆነ ፊሊንግ አለው እጃችሁ ላይ። ነገር ግን አንዴ ከፊታችሁ ላይ ከተጠቀባችሁት በኋላ ይሄ ግሬሲ ፊሊንግ ይጠፋል ማለት ነው። ናቹራል የሆነ ግሎ ነው የሚሰጣችሁ። በጣም ናቹራል የሆነ ወዝ ይኖረዋል ማለት ነው። ስለዚህ ማታ ተቀብታችሁት ብታድሩ ሌሊቱን ሙሉ ፊታችሁ ታይም ስለሚኖረው በደንብ ኒውትሪንቶቹን አብዞርብ አድርጎ ከክሬሙ ማግኘት ያለባችሁን ጥቅሞች መጠቀም ትችላላችሁ ማለት ነው። ሌላ የስኪን ኬር ሩቲን ያላችሁ ሰዎች ካላችሁ ወይ እንደ ረቲኖል፣ ቫይታሚን ሲ የምትጠቀሙ፣ ክሊንሰር የምትጠቀሙ፣ ቶነር የምትጠቀሙ ሰዎች ካላችሁ መጀመሪያ ፕሮሲጀሩ ምንድነው? ሁልጊዜ ምንም አይነት ፕሮዳክት ፊታችሁ ላይ ከማድረጋችሁ በፊት ፊታችሁ ንጹህ መሆን አለበት። ስለዚህ ማታም ሆነ ጠዋት የምትጠቀሙት ከሆነ መጀመሪያ ፊታችሁ መጽዳት አለበት። ፊታችሁን ክሊንስ ካደረጋችሁ ወይም ካጸዳችሁ በኋላ ኔክስት ስቴፕ ማድረግ ያለባችሁ ምንድነው? ይሄኛውን የስኔል ክሬም ወይንም ደግሞ ሰረም ነው ማለት ነው ፊታችሁ ላይ የምታደርጉት። እንደነገርኳችሁ ማታ ማታ ክሬሙ የተሻለ ይሆናል፣ ወፈር ያለ ነገር ስለሆነ ማለት ነው። ግን በደንብ ነው አብዞርብ የሚያደርገው። የሆነ ያብለጨለጨ እንደ ቫዝሊን የሆነ ግሬሲ ፊሊንግ አይተውም በኋላ ላይ ከተቀባችሁት በኋላ ማለት ነው። ሴረሙን የምትጠቀሙ ከሆነ ደግሞ ጠዋትም ሆነ ማታ መጠቀም ትችላላችሁ። እንደነገርኳችሁ መጀመሪያ ፊታችሁን ካጸዳችሁ በኋላ ጠዋት ላይ ይሄንን የስኔል ሴረም ተጠቅማችሁ ቀጣይ ሰንስክሪናችሁን ማድረግ ትችላላችሁ ማለት ነው። በዛ መልኩ ማግኘት ያለባችሁን ነገር ከዚህ እንትን ማግኘት ትችላላችሁ ማለት ነው። በጣም ብዙ በውስጡ ቫይታሚኖችንም ስለያዘ ይህንን ክሬም ወይንም ደግሞ ሴረም ስትጠቀሙ ሌሎች ግዴታ እንደ ቫይታሚን ሲ፣ ቫይታሚን ኢ እነዚህን ሴረሞች ወይንም ክሬሞች መጠቀም ላይኖርባችሁ ይችላል ማለት ነው። አንዳንድ ሰዎች በጣም ኦልሬዲ ፊታቸው የተሸበሸበው ከሆነ ከሬቲኖል ጋር ኮምባይንድ ማድረጉ አይከፋም፣ ችግር የለውም። ነገር ግን ይሄ ብቻውን በራሱ ብትጠቀሙት በጣም ለውጥ ልታዩበት የምትችሉት ነው ማለት ነው። አሁን ገበያ ላይ በጣም ብዙ ፕሮዳክቶች አሉ ስኔል ሚሲን ተብለው የሚሸጡ። ስለዚህ ከኦሪጂናሉ ከፌክ መለየት እሱ ፓርት ነው አስቸጋሪ የሚሆነው። አሁን እዚህ ቪዲዮ ላይ ከሊንክ አስቀምጥላችኋለሁ። ምናልባት መግዛት የምትፈልጉ ከሆነ ከዛ ሊንኮች መርጣችሁ መግዛት ትችላላችሁ ማለት ነው። ወይንም ደግሞ በአቅራቢያችሁ የሚገኝ የስኪን ኬር ፕሮዳክት መሸጫዎች ላይ ሄዳችሁ ማግኘት ትችላላችሁ ማለት ነው። ስለዚህ እነዚህ የስኔል ክሬሞች እና ሴረሞች እጅግ በጣም ጠቃሚ ናቸው ማለት ነው። ፊታችሁ ያለ ጊዜው እንዳያረጅ፣ የፊታችን ላይ ያለ መስመሮች ወይም ደግሞ ያለ ጊዜ የሚወጡ ስማይል ላይኖች በጣም ጎልተው የሚታዩ ሲሆን ግንባራችን ላይ ከአብዝቶ ኤክስፕሬሽኖችን ከማሳየት ጋር ተያይዞ የሚመጡ መስመሮች ካሉ እነሱን ለመቀነስ የትኛውንም ፕሮሲጀር ከመሰራታችሁ በፊት ይህንን ነገር ብትጠቀሙት ሞር
ኮላጅን ፕሮዳክሽናችን ስለሚጨምር እነዚህን ነገሮች መከላከል እንችላለን ማለት ነው። ስለዚህ የዛሬ ቪዲዮ ስለዚህ ነው ዋና ለማስረዳት የሞከርኩት ማለት ነው። አንድ ፕሮዳክት በጣም ብዙ ነገሮችን ከቨር ማድረግ ይችላል። ስለዚህ ይህንን ፕሮዳክት ሞክሩት። በእርግጠኝነት የፊታችሁ ላይ የምታዩትን ችግሮች ተቀይረው ለማየት እንደምትችሉ እርግጠኛ ነኝ። ስፔሻሊ በጣም ብዙዎቻችሁ እኔ ሴንሲቲቭ ፊት ነው ያለኝ እና አብዛኛውን ፕሮዳክት ለመጠቀም እፈራለሁ ለምትሉኝ ሰዎች ይሄ በጣም ሃይፖ አለርጂክ ነው። በጣም ብዙ ሰዎች አለርጂ የለባቸውም። ሜቢ ደስት ማይት አለርጂ ካላችሁ መጀመሪያ ስኪን ቴስት አድርጉት ፕሮዳክትን ከመጠቀማችሁ በፊት። ከዛ ውጭ ግን በጣም ሃይፖ አለርጂክ ስለሆነ ፊታችሁ በጣም ሴንሲቲቭ የሆነ ሰዎች፣ ፊታችሁ ፀሐይ ላይ ስትወጡ በጣም የሚቀላ ወይም የሆነ ፕሮዳክት ስትጠቀሙ በጣም ፊታችሁ የሚቀላባችሁ ሰዎች ካላችሁ ይህን ፕሮዳክት ብትጠቀሙት ፊታችሁ ሴንሲቲቭነቱ እንዲቀንስ ያደርግላችኋል ማለት ነው። ስለዚህ ሞክሩትኝ። በእርግጠኝነት ለውጥ ታዩበታላችሁ። ብጉር ለሚያስቸግራችሁ፣ ፊታችሁ በጣም የተለያየ ከለር ለሆነ፣ በብጉር ምክንያት ጠባሳ ወጥቶ ጥቋቁር ነጠብጣቦች አልጠፋ ላላችሁ ሰዎች፣ ያለ ጊዜ የፊታችሁ መሸብሸብ፣ ፊታችሁ ወዙም ማጣት፣ ዳል መሆን ለሚያስቸግራችሁ ሰዎች በጠቅላላ ይሄ በጣም አሪፍ ፕሮዳክት ስለሆነ ብትሞክሩት ለውጥ እንደምታዩበት እርግጠኛ ነኝ ማለት ነው። የዛሬ ቪዲዮችን እንግዲህ ይሄንን ይመስላል። እንደተማራችሁበት ተስፋ አደርጋለሁኝ ማለት ነው። በሚቀጥለው ደግሞ እንድሰራላችሁ የምትፈልጉት ቪዲዮ ካለ ኮሜንት ሴክሽኑ ላይ አስቀምጡልኝ፣ ወይንም ደግሞ በዚህ ቪዲዮ ላይ ጥያቄ ካላችሁ እንዲሁ ኮሜንት ሴክሽኑ ላይ አስቀምጡልኝ፣ ለመመለስ ሞክራለሁ ማለት ነው። እስከ ሳምንት ድረስ ባይ።